በጣም ባለጌ ሴት እንደሆነች ንገሪያት። እሺ በጣም ባለጌ ናት ንገሪያት። እሺ በእኔ በኩል እኮ የሆነ ነገር የምትሰሚው እንደዚህ ነው ሲባል ነው ገብቶሻል። እኔ እንጋባ ብዬ እንትን ካል አቀረብኩ አይደል? ከዚህ በላይ ወንድ ልጅ ምን ይጠበቅበታል? እሺ እንደዚህ አለ ያልነገርኩ ሚስጥር አለ ካለች አሁን እንዴ ይሄ ሁሉ አመት የት ነበረች? እሺ ምንድነው ሚስጥሩስ ምንድነው? ምን ያስፈራል እንዴ? ለምትወጂው ሰው ወይም የትዳር አጋር ይሆነኛል ብለሽ ለምታስቢው ሰው እንዴ ያልነገርሽ ለማን ትነግሪዋለሽ? እሺ ያስጨነቃት ነገር አለ ነው ጌታን እናንተ እንድትለያዩ ስለማልፈልግ ማለት ነው የነገርኩ ያለው እሺ እንጂ እህቴ ምስጢር ማውጣት ፈልጌ ምናምን አይደለም። በቃ ሶፊ ልጅ አላት ማለት እንዳውቂ እየተሳደብሽ እኮ ነው። አዎ ምክንያቱም ልክ እንደ ልጅ ነገር ነው ያደርጋሉ። ቶፊቅ አይደለም በቃ እንደ ቀላል አድርጋችሁ ሶፊያ ልጅ አላት ካልሽ በኋላ እንደ ቀላል አድርጌ ነው እንዴ? እንደ ቀላል ነው ያደረግሽው። የማን ልጅ ነሽ? የምታይ የማን ልጅ ነሽ? የማን ልጅ ነሽ? እናትሽ ማን ናት? እናትሽ ሰላም ችግር አለ? ቤትሽ ያምራል። እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ሁሉ መልካም። ያው እንኳን መጣ። ባለፈው ትንሽ ደበረሽ እንዴ? አይ ትንሽ አንተ ምን ስላልከኝ በቃ በጣም ስለጮክብኝ አንተ ራሱ ይቅርታ። በዛ ነው እንጂ ተናድጄ ምናምን አንተ ላይ እንትን ይዤ አይደለም። አይ እኔ እኮ እንደዛ ትንሽ ሞቅ ምንድን ነው የሚባለው? አይ እውነት ነው የተደረገው ነገር እኮ አሪፍ አይደለም። እኔ ራሱ እኮ ደስ ብሎኝ አይደለም። የተረዳሽበት መስመር መሰለኝ። አይ የተረዳሁበት መስመር ሳይሆን ለእሷ ሳናግራት ለምን አትነግሪም ምናምን ብዬ ሳናግራት እሷ ምን አለች መሰለህ? ጊዜ ሰጥቶኝ ያውቅ። እንዴ ጊዜ ሰጥቶኝ ያውቅ? አይ ልነግረው እላለሁ፣ እሱ ደግሞ በቃ ተጣልቶኝ ይወጣል። ልነግረው እላለሁ፣ በቃ እሱ ደግሞ ይጣላኛል። ዛሬ እኮ አይደለም የእሷና የኔ ትውውቅ ታውቂያለሽ አይደል? አይ ነው ኦልሞስት 5 ዓመት መጣን አይደል? በእነዚህ 5 ዓመት ውስጥ ምን አይነት የተደበቀ ነገር ቢኖር ነው ገብቶሻል? የኔ ያክል እኔ እኮ ሌላ ነገር እኮ አይደለም ያልኩት። እንጋባ፣ አንድ ላይ እንኑር፣ ልጆች እንውለድ ነው ያልኩት። ስለዚህ የሆነ የተደበቀ ነገር ቢኖር እሷን ከሰማችበት አንግል ይመስለኛል እሷማ የተናገረችው በዛ በቁጣ መልክ እንትን ያለችው ማለት ሁለታችሁንም ንግግር ሰምታ ቢሆን በተረጋጋ መንፈስ ተረዱ ነበር ብዬ አስባለሁ። በቆጣ ቆይ እስኪ ከሁለታችን ይልቅ እነሱ የሚስማሙበት ሁኔታ ስለሚመጣ የሁለታቸውን የማስማማት ነገር ቢሆን አሪፍ ነው ማለት እሷ ያለችውን ሰምታ ነው በንዴት የዛን የተናገረችው ይመስለኛል። እንደዛ ነው። እኔም እኮ የሚያስቀይም ነገር አሁን ተናግሬሻለሁ ቀፋት ምናምን ግን ምክንያቱም በሰዓቱ ስሜታዊ ነበርኩኝ። የፊቴም ሁኔታ አይተሽ እንደው ልክ አይደለም። አይ ነው ይገባኛል እኮ ያንተን ሁኔታ እኮ ይገባኛል። ግን ያልኩ ያለሁት ማለት ነው እኔ የዛኔ እሷን ስጠይቃት ለምን አትነግሪም እስካሁን ለምን አልነገርሽም ምናምን ቤት ስጠይቃት ገብቷል። እሷ ጊዜ ሰጥቶኝ አያውቅም ስትለኝ እኔ ደግሞ ተናደድኩ። ደግሞ አመጣጡ የእሱ አመጣጡ ገብቷል። የእሱ አወራሩ ራሱ ደግሞ በቃ በጣም አናደደኝ። በትላንትና አቴንሽን ስለነበር እንደ ይሳብ በቃ የእሱን እንትን ሳይ በቃ እኔ ደግሞ መልሼ እንትን ደግሞ እኔ እንደታናሽ የታውቂኛለሽ የት ያስባል በሰዓት ለንደት አይደለ? አይ ስልሽ አሁን በእኔ ቦታ ሆነሽ ብታዩ ያን ሁሉ ዝግጅት አዘጋጅቼ ወጪ ምናምን ታዩ እሷ እንድትደሰት ወይም ደስተኛ እንድትሆን ነው ያን ነገር ያደረኩት ነበር። አንድ ሰው ፕሮፖዝ ሲያደርግ መቼም ቀለበት ሶፊያ እንደዚህ ቀለበት ላደርግልሽ ነውና ተዘጋጅተሽ ነይ ብላት አሁን ሰርፕራይዝ አይደለም፣ ሰርፕራይዝ አይኮንም። ገብቶሻል? በቃ እኔ ደግሞ ጓደኞቿን ሰብስቤ ጓደኞቿ ፊት በቃ ሰውም እንዳይተሽ እንደው ቀለል ያለ ሰው ነው የጠራሁትና በቃ እሷን ሰርፕራይዝ ለማድረግ ለማስደሰት ነበር። እኔ እንጃ
ወይም እኔ እኮ መንገር ያለባት ነገር ካለ እስከዛሬ ሁሉ ሰዓት የት ነበረች? እሺ እንዴ ጊዜ አልሰጠኝም እኮ አይባልም። የሰው ልጅ እስከዛሬ እኮ አብረን ኑረናል ተለያይተንም ቆይተናል። ዛሬ መጣ እንደዚህ አዲስ ፈጥሮ አይ እኔ የተረዳሁት ከኔ ለመራቅ ነው ወይም ከሌላ ሰው በህይወቱ አለ። በቃ ሶፊያ ሌላ ሰው በህይወቱ አለ፣ ሌላ ሪሌሽን ውስጥ ጀምራለች ነው እንጂ ላይክ አንድ ሰው ላግባሽ ብሎ የምትወጂው ወደዋለሁ እያልሽ እያወራሽ ላግባሽ ብሎ ጠይቆ እንደዚህ ሰው ፊት ማሸማቀቁን ታዩ። ጥፋተኛ ነኝ። እሺ በቃ አይ ሞራል የሚባል ነገር አይ ጥፋተኛ ሆነ ያደረገችው ነገር እኮ በሷ በኩል ስናየው ደግሞ ከአንድ በኩል ስትይ ከሁለቱም አንግል ሆነች ደግሞ ስታይ ማለት ይከብዳል። ግን ደግሞ እስከዛሬም አለመናገር ምንድነው የሚከብደው? ኡስማን ይሄ እኮ የሚከብድ ነገር እኮ አይደለም። ገብቶሻል? እሷና እኔ እኮ እንተዋወቃለን በደንብ እኮ ነው። ሰው ከሚያውቃት በላይ አውቃታለሁ ብዬ ነው የማስበው። አሁን ግን አላውቃትም ሶፊያን። አይ እንደዛ ሳይሆን እንደዛ ነው እንጂ እስከዛሬ ድረስ እኔ ሶፊያን አውቃታለሁ ብዬ ነበረ። አሁን ላይ ግን አላውቃትም በቃ ሙሉ ለሙሉ ነው እኮ። እንደዛ ሳይሆን አይ አንዴ ቶፊቅ አንዴ እኔ ያልኩ ያለሁት ማለት ነው አሁን በሷ በኩልም ስናየው ነገሩ በጣም ከባድ ገብቷል። እንለያያለን ብዬ ፈርቻለሁ ምናምን አለች። እሺ ያን እንዳይለየን ፈርቼ ነው ያልነገርኩት አለች። ይሄ ቀን እንደሚመጣ ማወቅ ነበረበት እያልኩሻለሁ። 5 ዓመት ስትኖሪ ይሄን ነገር ነገ ይሄ ነገር እንደሚፈጠር ማወቅ ይኖርባት ነበር። ይሄ ነገር ከተፈጠረ ደግሞ ማወቅ አለበት ማለት ይሄ ነገር እንደሚመጣ እሷም ካወቀችው ወደፊት ህይወቴ ይቀጥላል ከሱ ጋር ብላች ካሰበች ይሄን ነገር መናገር ይኖርባታል። እሺ ምንድነው? እኔ እኮ ግራ የገባኝ ነገር እንደዚህ የደበቅኩት የማታውቀው ነገር አለ። ምንድነው የማላውቀው ነገር? ቶፊቅ የማያውቀው ነገር እስከዛሬ ባንድ ላይ ቆየንም አልቆየንም ተገናኘንም ተለያየንም የኔ ያክል ሊያስፈራት የሚችለው ነገር ምንድነው ነው እኮ እኔ ጥያቄ ስልሽ ከባድ ነው ሴት ልጅ ስትሆን አይደለም ነው ሶፊ ልንገርሽ ሶፊያ ከሌላ ሰው ጋር ሪሌሽን ላይ ነው በቃ የማይሆን ነገራት የሚሆን ነገር ነው አይደለም እንደዛ አይነት ነገርማ የለም እንደዛ ነው እንጂ እኔ ነገራለሁ እንደዛ አይነት ነገር የለም እኔም አሁን ስለሷ ሁሉ ማንሳት ሁሉ አልፈልግም ነበር አራ የማይሆን ሞኔ እኮ የጠራው እኮ በሷስ እንድናወራ ማለት የሷን ነገር ሰምቻለሁ አይደል እኔ ደግሞ ባንተ በኩል እስቲ ልስማው ቢየኮኔ ጠራ እሺ በኔ በኩል እኮ ነገር የምትሰሚው እንደዚህ ነው ሲባል ነው ገብቶሻል እኔ እንጋባ ብዬ እንትን ካል አቀረብኩ አይደል ከዚህ በላይ ወንድ ልጅ ምን ይጠበቅበታል እሺ እንደዚህ አለ ያልነገርኩ ሚስጥር አለ ካለች አሁን እንዴ ይሄ ሁሉ አመት የት ነበረች እሺ ምንድነው ሚስጥሩስ ምንድነው ፈርታኩ ምን ያስፈራል እንዴ ለምትወጂው ሰው ወይም የትዳር አጋር ይሆነኛል ብለሽ ለምታስቢው ሰው እንዴ ያልነገርሽ ለማን ትነግሪዋለሽ እሺ ያስጨነቃት ነገር አለ ጌታን ማለት እሺ የሚያስፈራራት ሰው አለ ንገሪኝሽ የሚያስፈራራት ቶፊቅ ጋር እንዳኮኝ የሚላት ሰው አለ እና ምንድነው ምን እንትን አይደለም እንደዚህ የምትለው ነገሮች ምናምን አይደለም የራሷ ምክንያት ግን አላት ምንድነው እሺ ንገሪኝና እኔም አንድ ጊዜ አውቄው ገብቻል አውቄው አምኜበት ልቀበለው ከሷ አፋት ሰማው ነበር ለምን ግን ከሷ አፋት ሰማው ነበር አልነገረችኝም እኮ ያዛኔ እኮ ትንገርህ ቁጭ በል ብዬሽ ነበር እኮ እሺ ንገሪኝ እኮ አልኳ ከናንተ ፊት አላልካትም ብያታለሁ ቪዲዮ አለ ቪዲዮ እኮ አለ ቪዲዮ ለክርክር ነው እንደሆነ ይሄ እኮ ያከራ በቃ መከራከር ምናምን ሳይሆን መፍትሄ የምናገኝበት አሁን ዛሬም ተናግረን ነገም ተናግረን ከምንላይ ወደ መፍትሄ የምንሄድበት ነገር ካለ አይ በጣም ነው ልቤን ሰበረችው እኔ ልንገርህ እሱንም የሚያረጋጋ እሷንም ደግሞ ምንም ይሄ እኮ አንድ የሚያረጋ አይደለም በቃ ስማ ኡስማን እሱን ነገር ስማኝ አንተ ጊዜ ትላንት እንዲህ ብሎ ነበር ዛሬ አይደለም ነው አሁን ቶፊቅ እኔ አሁን አንተም በንዴት አይደለም አሁን ይኸውልህ አዎ መጀመሪያ ረጋጋ እኔም እኮ ሰሚ ያልኳለሁት እሷም ከዚህ ደረጃ ቀለበትን ቢስ ከማለት ያደረሳት ደረጃ ምክንያቱን የምታውቀው ነገር ካለ ገብቶሃል አይደለ ቢያንስ እሷ ከፈራጅ እሺ እሷ ብትነግርህ እኮ አሪፍ ነበር አንተም ከሌላ ሰው ከምትሰማ ግን እሷ ደግሞ እዚህ ደረጃ ከደረሰች ከመፍራት የሚሆን ዝሮ ምን እንዳገዳት ባናቅም እስኪ እሺ ከህቷን እንስማ አይ ይሄ ነገር ነው ይሄ እንደዚህ ይሄን ነገር እንዳታረግ ነው አይደለም 100% የሚነግርህ ሶፊያ ሌላ ሰው ጋር ሪሌሽን ናት በቃ እንደዚህ እርግጠኛ ነኝ በቃ አይደለችም ያልኩህ ነው እንዴ አንድ ሰው አታናደኝ መልሰህ እንዴ አታናደኝ እንኳን ቀለበት አልቀበልም ያለው በቃ ሌላ ሰው ጋር ሪሌሽን ወይም የሆነ ግንኙነት ጀምሯል አለቀ
በቃ በራሴ በኩል እንደዛ የሚባል ነገር የለም። እና ከሌለ ቀለበቱን ለምን አትቀበለኝም እንዴ? አንዴ አሁን የሆነ ነገር ምስጢር አለኝ አይደል? የሆነ ምስጢር ይዤ አንተ ቀለበት ታረግልኝ፣ ከዛ በኋላ ስትሰማው ነገሩ አሪፍ ነው። እሺ ለምን አልነገረችኝም? እኔ እኮ መንገር ትችላለች፣ ሰዓት አለን፣ ጊዜ አለን። ዛሬ ተነስቶ ቦታ አልሰጠኝም፣ ሰዓት አልሰጠኝም እንዴት ይባላል? ይሄ ሁሉ አመት እኮ ባንድ ነበር። መናገር ብችል ሶፊያ ትነግረኛለች። ግን በቃ ቀለበት በቃ እኔ ቀለበት እንዳላደርግላት የፈጠረችው ስበብ ነው። በቃ ምክንያቷ ነው። ይሄ ደግሞ አንድ ሰው አላስገድድም። በቃ ፍላጎቷ ካልሆነ እኔ አቀረብኩ አይደል? ካልፈለገች ግን አብልሃል እንዴ? ምንድነው የነገርኩህ አስሬ ወደ ሌላ ነገር የምታዘረው? ሌላ እኮ አይደለም። እኔ እኮ ትክክለኛ እኔ ደግሞ አይደለም ያልኩ ነው። እሺ ምንድነው? ካላደለ ምንድነው? እሺ ንገሪኝ። ሶፊያ ቶፊቅን ቀለበት አልቀበልም ያለችበት ምንድነው? እሺ ልወቀው። ኖርማል እኮ ነው። በቃ ምንድነው? እንዴ ኖ ውሃ ምናምን አይደለም። ኡስማን ስሜት እኮ ነው የተጎዳው። እንዴ ስሜት አልሆን ከዚህ በላይ የሰው ልጅ ከዚህ በላይ ምን ይፈጠራል? ይገባኛል። አልገባም ወላሂ አልገባችሁም። ከነሱ የሚነግሩን ነገር ካለ በተረጋጋ መንፈስ ቀስ ብለን ማዳመጥ ነው። አንተ ተወዳት የለ እሷን ማጣት አትፈልግም አይደለ? በቃ አሁን ማጣኋት እኮ ወደድኩኝ አይደል? አሁን እኮ እሷ የሚያረጋጋችሁ አንድ የሚያረጋችሁ ነገር አለ። አሁን አንተ እንደምታስበው አይደለም እኮ ነገሩ ቶፊቅ። እንዴ ቆይ እስኪ ልጅቷንም ቀስ ብለን እናዳምጣት፣ የምትልንን እንስማ። እንዴ እኔ እኮ የእህቷን ጥፋት እንደውም ሲብገባል ለእህቷ እኮ ጠበቃ እየቆመች አለች አይደል? እንደዛም ላይሆን ይችላል። አሁን የሆነ ምክንያት ሊኖር እንደዚህ ስለሆነ ነው። እሺ ምክንያቱን እንወቀው። በቃ እኮ እሱንም በተረጋጋ መንፈስ ትነግረን። አንተ እኮ ስለ ትናንት ስለሆነው ነገር እያሰብክ እኮ ሌላ ቴንሽን እኮ ሊሆንክ ነው። እንደዛ ሳይሆን እንዴት አኮን እንደዛ ከሆነ እኮ አትነግረንም። በቃ ይቀራል። በቃ አለቀ። ሌላ ሰው ጋር አላት። በቃ ሪሌሽን አላት። አለቀ። እኔ 100% እንደዚህ ብዬ ነው የወሰድኩት። አሁን እንዴት ምን እንደማደርግህ አታውቅም። እንደማደርግህ? አዎ የማይሆን ነገር አታውቅም። ስንቴ ነው የምነግርህ? እንደዛ የሚባል ነገር የለም ብዬ ስንቴ ነው የምነግርህ? እንደዛ የሚባል ነገር የለም። አዎ ምን እንደማደርግህ? እሺ ይቅርታ፣ ምን እንደማደርግህ ነው ያልኩት? አይ ከምር እኔ እኮ ኖርማል እንደ ታላቅ አክብሬ እኮ ነው የመጣሁት። ግን እኔም እንደዛ ብዬ እኮ ነው የጠራው። እኔ እሻላለሁ ከነሱ እኔ እሻላለሁ ብዬ እኮ ነው የጠራው እንጂ አሁን መቆጣት ሁላችንም ከዚህ አንድ የሰባል መቆጣጣት ወይም ደግሞ ቴንሽን መደራረጉ ሳይሆን የሚጠቅመን እስኪ አንቺ ስለ ሶፊያ የምታውቂው ነገር ካለ ማለት አሁን እኛ ሲጠሪንም የመጣንበት ምክንያት ምናልባት የሆነ ነገር እስኪ ልትነግረን ትችላለች። ሶፊያ እንደዚህ አይነት ምክንያት ስላላት ነው ተረዳት። ምናልባት የምትይን ነገር ይኖራል በሚለው አሁን ራሱ ወጥሻል። በቃ እሱ ራሱ አሁን ደውለሽ እንደዚህ ተው ምናምን ስላይ እንደዛ አይደለም። ዞሮ እሷ የምትለን ነገር ካለ እንስማ ማለት ምክንያቱም የምትነግረን ምናልባት ሶፊያ እሱን አይኑን እያየች እንደዚህ ነው ማለት ከፈራች እስኪ ከውጭ ሰው ከሌላ ከምንሰማው ቢያንስ ከሷ ከቤተሰቦቿ አይ ቶፊቅ እንደዚህ ምናልባት አይኑን እያየች መናገር ፈርታ ሊሆን ይችላል እስከዛሬ የሚቆየችው። ስለዚህ የምትነግሪን እንደዚህ ነው ቶፊቅ እና አሁን ይሄ እንደዚህ አይደለም ይሄን ነው ስትይ እሱም ሌላ ነገር እያሰበ ነው። ወጥሻል። እኔም አንቺም ብንሆን ይሄ ነገር ምንድነው ያቀበው ቀለበቱን እንዳትቀበይ ስትባል አይ ምክንያት አለኝ። እሺ ምክንያቱን ንገሪና አይነት ነገር ሲሆን ቆይሽ ዝምታ ሲፈጠር እሱ የሚያስበው ነገር ልክ ይሆናል አእምሮ ላይ ሌላ ሰው ጋር ሪሌሽንሺፕ ስላለ ነው እንጂ እስካሁን እንዴት ቀለበቱ ሌላ ነገር ቢኖር በ5 አመት እንዴት አትነግረኝም ብሎ ያስባል። ስለዚህ አሁን ባጭሩ አሳማኝ ነገር የእሷን ችግሯን ባጭሩ እንድትነግሪኝ እንደዚህ ነው ምክንያቷ ካለ በቃ ሶፊያ እኔ ለአንድና ለምፈልገው ሶፊያ ቀለበቱን አልቀበልብ ያለችበት ምክንያት ብቻ አለቀ። እንደዛ ጓደኞቼ ፊት ያዋረደችኝ ምኑ ይቅርብኝ። በቃ እሱ ነው በቃ ቀለበቱን ስለ ትላንት እንደዚህ ሆነ ምናምን አይደለም። በቃ ቀለበቱን የተወቹ እንደዚህ ስለሆነ ነው ቶፊቅ እና እንደዚህ ምክንያቱም ተረዳት አይነት ነገር የሆነ የሚያረጋጋ ነገር ካለ እሱ ፈልገን የመጣ ነው። ግን ትላንትና እንደዚህ ሆኖ ነበር እንደዚህ ብለሃል ነበር ብሎ ነገር ለመመላለስ ከሆነ በቃ ንገሪኝ። በቃ እኔም አንድ ጊዜ ውስጤ ሰላም ያገኝ ቆይ ይሄን ያክል ማለት ምን በቃ ንገሪኝ ሰላም ላገኝና እኔ ሆይ ብዬ ለአንዴና ለመጨረሻ ጊዜ ይሄን ነገር ልዝጋ። በቃ ምንድነው የምዘጋው? በቃ ማቆም ካለብን ከዚህ በላይ በቃ እሺ እንደዛ አልፈልግም።
እኔ አሁን እህቷ ነኝ እናንተ እንድትጣሉ ምናምን አልፈልግም። ማለት የባሰ ነገር ከዚህ በላይ እንዲሆን ምናምን አልፈልግም። እንድትለያዩ ራሱ አልፈልግም። እሺ ምክንያቱም ንገሪኝ። እሺ ምንድነው? በቃ ቶፊቅን ቀለበት አልቀበልም ያለችው ሶፊያ ምን ሆና ነው? በቃ ይሄን ሐሳብ ስልሽ እሺ ንገሪኝ። ይቅርታ ቶፊቅ ተረጋጋ። አዎ ተረጋጋ። መጀመሪያ ውሃውን ጠጣ። አይ ታዩ አይ መጀመሪያ ውሃውን ጠጣ። እንድትረጋጋ ውሃውን ጠጣ። ታዩ ችግር የለውም ንገሪኝ። ኧረ ውሃውን ጠጣው በእናትህ። እንዴ እኔ አልጠጣም ካልኩ አሳቁ። እኔ ለመሳቅ ለመቀለድ ነው እሞ ያሳቀኝ ምን ላድርግ? ህይወት እኮ ነው። አዎ እሞ መጀመሪያ ውሃውን ጠጣ። በቃ አልጠጣም አልፈልግም። እሱ ነው ተጣሉ ነው ከእንደገና ውሃ እኮ ያለው እሱ ነው። በቃ ተውት ችግር የለውም። እሺ በቃ ንገሪኝ። ቆይ የሚያክል በጣም ከባድ ነው። ምንድን ነው ከባድ ነው? ላውጣው ራስ ከባድ ነው ማለት እሺ ንገሪኝ። እየጠበቅኩሽ ነው። አንቺን ነው የምጠብቀው። በቃ ኖርማል ነው። በቃ ትነግሪኛለሽ። አለቀ በቃ አንዴ ይፍላለሁ እኮ አለቀ። ምንድነው? እሺ ያስጨነቃት ከሆነ አብሬ ልጨነቅ። እንደዚህ የተጎዳች ከሆነ እንደዚህ እንበል። ምንድነው? ንገሪኝ። እሺ በቃ እህቷ ነሽ አይደል? ታስቢላታለች። አዎ ስለማስብላት እኮ ነው የጠራው። እሺ ምንድነው? ንገሪኝ። እሺ አዎ ይከብደኛል። እሺ ንገሪኝ። አንቺንም ከኔ ጋር ነው የሚጣሉት ታውቃለህ። እኔ ግን እነሱ እንዲጣሉ ስላልፈለኩ ነው። ማን ነው የሚጣሉት? ሁለቱንም ሶፊና ሀኒ ጋር ምን አገናኝ ይሄ ጉዳይ? ሁለቱንም ሀኒ የት ናት? እሺ ያ ማለት ሶስታችሁ የምታውቁ ሚስጥር ነው ማለት ነው። እሺ ንገሪኝ። በቃ ቆይስ ነው በቃ ቆይ አንድ ንገሪኝ። እሺ በቃ ምን አንተ ልትናደድ ባል ምናምን እሺ በቃ ንገሪኝ። ነው በቃ የፈለገው ነገር ይምጣ። እኔ እናንተ እንድትጣሉ ማለት እናንተ እንድትለያዩ ስለማልፈልግ ማለት ነው የነገርኩት እንጂ የእህቴ ምስጢር ማውጣት ፈልጌ ምናምን አይደለም። በቃ ሶፊ ልጅ አላት። ሶፊ ምን አላት? ልጅ አላት ማለት ልጅ አላት? የ6 ዓመት ልጅ አላት ማለት እንዴት ነው ሶፊ ልጅ የሚኖራት? እንዴት ተብሎ የተፈጠረው ነገር ተፈጥሯል? ምንድነው የተፈጠረው? ሶፊ እንዴት ልጅ ይኖራታል? ይሄ ሌላ ምክንያት እኔ ሰበብ እንትን ለማለት ነው አይደል? ነው ወላሂ ነው። እኔ አይደለም ነው እንዴ? አይደለም እውነታውን እየነገርኩ ተቀበል። እንዴ ሶፊ ልጅ አላት ትኛለች? ሶፊን እኮ ነው የማውቃት። ካንተ በላይ እንዴ? ካንተ ከኔ በላይ ታውቃታለህ? እህቴ ናት እኮ ማለት መቼ ወለደችው ልጅ? እሺ ምን እንዴት ተብሎ ሶፊ ልጅ የሚኖራት? 6 ዓመቷ እኮ ቶፊቅ። አንተ እኮ የምታውቃት ከዛሬ 4 ዓመት 5 ዓመት በኋላ ነው እንዴ? እና ሶፊ ልጅ አላት? ቀልድ ነው ይሄ። ምክንያት ነው አይደል? ምክንያት ነው በይ። ለምንድን ነው ምክንያት የሚሆነው? ይሄኛው አሁን ምክንያት ይሆናል እንዴ? እንዴ የማላውቃት ሶፊ እኮ ነው። ስለወለደች ብቻ አንተ ምክንያት ሊሆን ይችላል እንዴ? አንቺ እኮ የምታወሪኝ ስለማላውቃት ሶፊ እኮ ነኝ። ቶፊቅ እኮ ነኝ እኔ። እንዴ አዲስ ሶፊ እኮ ነው እያስተዋወቅሽኝ ያለሽው እስከዛሬ። እንዴ ማለት አይሆንም ማለት አይቻልም። አሁን እነሱ ራሱ ከኔ ጋር ይጣላሉ፣ ግን በቃ እናንተ እንድትለያዩ ስለማልፈልግ ነው የነገርኩህ። እና እንዴት እንጂ ሁለቱንም ራሱ ከኔ ጋር ነው ይጣላሉ። ሶፊ ልጅ አላት? እኔ ግን እውነታውን ይውጣ በቃ። ማለት የተደበቀውን ነገር በሙሉ ምሽ እንትን ነው። እንዴት ሶፊ? እሺ ከማንስ ወለደችው? መቼ ወለደችው? እንዴት ተብሎ ነው ይሄ? የዛሬ 6 ዓመት ማለት ነው። የዛሬ 6 ዓመት። ስለዚህ በህይወቴ ነው የተጫወተችው እና በህይወቴ ነው የተጫወተችው። ኖ ህይወቴን መቀለጃ አድርገዋለች። 4-5 ዓመት ሙሉ ህይወቴን ቀለደችበት አይደል? እኔ ማውቃት ሶፊ ሌላ ናት እኮ አሁን የምትይኝ። እንዴት 4 ዓመት ሙሉ ሰው ነው? እሺ ይሄ ሁሉ ዓመት ልጅቱ የት ነበረች? የት ናት? የት አለች? ከኛ ጋር ማለት
ችግሬን አገር ሀኒ ጋር ነው የምትኖረው። ይሄ 6 ዓመት ሙሉ ሀና እያሳደገች ያ ሀኒ ነው ታሳድጋት ከኔ ተደብቆ ማለት ነው። ለወደፊት የሚስቴ አንተ ሊደበቅ ተብሎ አይደለም ነው እንጂ ልጅቷ ግን ነው እንጂ አንዴ ሶፊ ወላሂ ነው አንዴ ነው ከኔ ተደብቆ ነው 6 ዓመት 5 እንዴ ለምንድን ነው ካንተ የሚደበቅ እና አንተ ምን ታረጋለህ? ማሳደጋችሁና ነው እንዴ? እሺ ሁሉ ባንድ ላይ የኖርን እንኳን በቃ እንገናኛለን እንዴ? ለኔ ራስ ማታናደኛ እንዴ? ረጋቢ የለኝ ልጅን ያክል ነገር እኮ የተደበቅኩት እሞሽ ረጋቢ የለኝ ገራህ እንዴ? እንዴ ለምን ረጋ ነው የምለው? ልጅ እኮ ነው እና ታዲያ ልጅ አንዴ መጀመሪያ ልንገር ሀና የት ናት? እሺ ሀና የት ናት? ሀና የለችም። እሺ ልጇ የት ናት? አንዴ ትመጣለች። የት ነው ትመጣለች? እዚህ ቤት አለች? ሌላ ቤት ነው ያለችው። አንዴ እሺ መጀመሪያ የሶፊያ ልጅ ልያት አላምንም መብቴ ነው እንዴ? ቆይ እስኪ ኧረ አንተ ልጅ ኧረ ምንድን ነው ቁጭ በልሽ እጠራታለሁ። ሶፊያ ልጅ አላት እኮ ነው ያልሽኝ። እና ታዲያ እንደ ቀላል ነገር ነው እና ታዲያ የምትይው ማወቅ አለብህ እንዴ? ማወቅ ስላለብህ እኮ ነው የነገርኩህ ያለሁት። አሁን እኮ እውነቱን እኮ አይደለም እውነቱን ያልነበር ማወቅ የምፈልገው በቃ እውነቱን ንገረኝ አልከኝ ነገርኩህ። ስለዚህ ቁጭ በል ተረጋግተን እናውራ። እንዴት መሆን እንዳለበት ለምን ታዲያ እንዳሳደገቻት ልንገርህ። ቁጭ በል። አልቀመጥም፣ መስማት አልፈልግም። በቃ እንዴ ማለት ምን የመጣው? እሺ እውነቱን አውቀህ ለምን ምን ብታደርግ ነው የመጣው? እውነቱን ለውቀው ሌላ ሰው ጋር ግንኙነት ስላላት ነው የተወችኛል ጋር በቃ እውነቱን ነበር ማወቅ የምፈልገው አይደለ? በቃ እውነቱን አውቀሃል እንዴ? ሶፊ ልጅ አላት እኮ ነው የምትለኝ። አውቀዋል? እኔም ባውቃት የኔን ሶፊ ነው ልጅ አላት የምትይ ወይስ ሌላ ሶፊ ናት? አሁን ማለት አምኔ መቀበል አልችልማ እንዴ? አሁን ዞሮ ተረጋጋ። እውነቱን ነው ማለት ለምን ንገረኝ አልከኝ? እሺ ለምን ንገረኝ? ከእህቷ አንደበት እኮ ነው የሰማነው። ከጓደኛ እኔ እኮ ለማን ታሽታኑ እንደበልሽ እኮ ተሰማኝ። እንድትለያት ስለማልፈልግ እኮ ነው የነገርኩህ አይደል? አዎ እንደዛ ማለት ለሱ አይደለም። ኧረ ይሄ ጠበቃ ምናምን አይደለም። አይደለም ጠበቃነት ምናምን አይደለም። ይሄ አስበው ጠበቃነት ምናምን አይደለም። የተረዳው ነገር ነው የነገረህ ያለው። አሁን አንዴ ነው ጀመረው ደግሞ ነው እንደምትይው እና ታዲያ ረጋ በላ። እንዴት ነው ረጋ የምለው? ልጅ እኮ ነው ልጅ እና ምክንያቱም ልንገራችሁ እያለችኝ እኮ ነው አይደል? ምክንያቱም ትንገራለሽ አቅለሽ እኮ ነው እና ይሄ አይደለም ንገረኝ እንደው አልከኝ ነገርኩህ። ከዛ በላይ ምን ላድርግ እንዴ? እንደሱ ብለሽ አታውሪኛ ማለት እንዴ? ልጅ እኮ ነው ሶፊያ ልጅ አላት እኮ ነው እያሉኝ ያለው እኮ አላት አይደለ? ማፊ ምን ትሰራለህ? እንኳን መጣች ደውለልሽ ነበር። የማናት ስታምር አጎቴ እንጂ ታውቂኛለሽ? ጎበዝ አትሰልሚኝም? ምን ልጅ ፊት እንዳናወራ እዛ አድርጉት። ችግር የለውም ሰላም በይው። ለማንኛውም አንቺ ጋር እንጨርሳለን። አሁን ጭቅጭቅ ነው። አንቺ ጋር እንጨርሳ በቃ ከርታኛለች እኮ ማለት ነው። አሰበሽው? ከርታኛለች። አንዴ ምክንያቱን ልንገር። አልነግረኝም እኮ ምክንያት አላት እንደዛ ያደረገች። ምንድነው ምክንያቷ? እሺ ልጇን አሳይኝ ማለት ይኸውና እኔ ጋር ቀልድ ነው እንደምትቀልዱት? ካሜራ አስመሰላችሁ ይኸው እናቴ ያለች ዝም ብለሽ ሚጣይ የማንሽ ልጅ የማን ልጅ ነሽ? ንገሪው ችግር የለውም። ፈርታለች። የማን ልጅ ነሽ ሚጣይ? የማን ልጅ ነሽ? የማን ልጅ ነሽ? እናትሽ ማን ናት? እናትሽ ፈርታለች። የማን ልጅ ነሽ? እናትሽ ማን ናት? አኒ ስላሳደገቻት ያያት ነው። እናትሽ ማን ናት? እናትሽ ስልኬ የት አለ? እናትሽ የት ነች? ስልኬ የት አለ? አሁን ገቡ
ሚታይ እናትሽ ይቻት እንዴ አይደለችም ማለት ይቺ አጎቴ ሶፊያ እናትሽ ናት? አዎ ተጨናንቃለች። አንዴ እዛ ላይ በጣም ልንገርሽ፣ በህይወቴ እንደተጫወተች ንገራት። እሺ በህይወት ተጫወተ አይደለም፣ በህይወቴ ተጫወተች። ልንገራ እንደ ቀላል ነገር ዝም ብለሽ ሶፊያ ልጅ አላት አትበይ። በቃ እንዳዋቂ እንነጋገራለን ማለት እንዳዋቂ እየተሳደብሽ እኮ ነው። አዎ ምክንያቱም ልክ እንደ ልጅ ነገር ነው ያደርጋለሁ። ቶፊቅ አይደለም በቃ እንደ ቀላል አድርጋችሁ ሶፊያ ልጅ አላት ካልሽ በኋላ እንደ ቀላል አድርጌ ነው እንዴ? እንደ ቀላል እንደ ቀላል ነው ያደረግሽው። ስሚ ልንገርሽ፣ በጣም ባለጌ ሴት እንደሆነች ንገሪያት። እሺ በጣም ባለጌ ናት፣ ንገሪያት። እሺ አውጣ